መንግስት ተኝቷል። የቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ያልከው? ለምንድን ነው በየቀን የምታረደው ህዝብ? ለምንድን ነው የምታረደው? ቤተክርስቲያን እሳት ውስጥ ናት። ቤተክርስቲያን እየነደደች ነው። የክርስቶስ መንግስት መሞት ችግር የለውም ታውቃላችሁ። ሞት ምንም ነው። በተለይ በሃይማኖት ጉዳይ ሲሆን ችግር የለውም። ግን በጣም ልብን የሚሰብረው ነገር ምን እንደሆነ ታውቃላችሁ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ አጠር ያለ ፕሮግራም ነው ያስኩላችሁ። የምንመለከተው እንደው የተረሱ ወገኖቻችንን ማስታወስ ያስፈልጋል። እንዴ ሁላችንም ዝም ብለናል ስለ አርሲ አይደል? ትንሽ ስለ አርሲ ወገኖቻችን ማውሳት፣ መነጋገር፣ ድምጽ መሆን አለብንና እንደው ፍትህ ለአርሲ ወገኖቻችን እያላችሁ ኮሜንት ላይ ጻፉ። ዛሬም ሰቆቃው፣ ዛሬም መከራው፣ ዛሬም ስቃዩ አልቆመም። ያን እንመለከታለን። እንግዲህ ኦርቶዶክሳዊነት ማለት ምን ማለት ነው? ቤተክርስቲያን ደግሞ እሳት ውስጥ እንደሆነች አባ ገብረ ኪዳንም ይናገራሉ። ሌላው ደግሞ አንድ የፖሊስ አባል የመከላከያ አባል የተናገረው ጥሩ መልእክት አለ። ስለ መልእክቱ ምናያለን። እስከ ፍጻሜ አብራችሁን ቆዩ። ላይክ እና ሰብስክራይብ አድርጉ። ፍትህ ለአርሲ ወገኖቻችን ማለታችሁን እንዳትረሱ። እስቲ የአርሲ ወገኖቻችን ያለውን ነገር እኒ ኧረ ግን ምን አይነቶቹ ጉዶች ነን? ምኑን ሰጠን? እንዴት ቻላችሁበት ባካችሁ? በቃ ስለ አርሲ ኦርቶዶክሳውያን ድምፅ ሆነን አበቃ። ቢያንስ እንኳን ድምፅ ሆናለሁ ብሎ ጉዳዩን አምኖበት ፕሮፋይል የቀየረ ሰው ያ ፕሮፋይል ያደረገው ነገር መፍትሄ ሳያገኝ ቢያንስ መሞታቸው ለአንድ ቀን ያክል እንኳን ሳይቆም ፕሮፋይል ቀይራችሁ ሌላ ነገር የምታወሩት ሌላ የምትሰሩት ሌላ። ለምን ፕሮፋይላችሁን ቀየራችሁ? ፕሮፋይል አድርጋችሁ የቀየራችሁ ሰዎች እስኪ ኮሜንት ላይ መልሱልኝ። ምን አይነት ጉዶች ናችሁ? ምኑ ሰጣችሁ? እንዴት ቻላችሁበት? ኧረ እግዚኦ መሐረነ ክርስቶስ። በነገራችሁ ላይ አሁንም ድረስ እለት ኦርቶዶክሳውያን እየሞቱ ኦርቶዶክሳውያን እየተሳደዱ ነው ያሉት። በአርሲ ክልል ላይ ዋጋ እየከፈሉ ወጥተው መግባት፣ ዓርብ ዕለት ምግብ የበላ ቅዳሜ ማታ የጥይት ራት የሆነ ረሃብ የሚያንሰፈስፋቸው አንሶ የሚሞቱበት ነፍሱ እየተሰቃየች በሳት እየተቃጠሉ እየሞቱ ነው። ምን አይነት ጉዶች ናችሁ? እግዚኦ መሐረነ ክርስቶስ። እግዚኦ ለምህረትከ ማለት አሁን ነው። ምንድነው እኛ ዝም ያልነው? ምን አይነት አዝም ነው ለቀቀብን? ኦርቶዶክሳውያን ባሉበት እየተገደሉ ነው ያሉት። በየቦታው በየአካባቢው በኦሮሚያ አብዛኛው አካባቢ ላይ ኦርቶዶክሳውያን እየተገደሉ ነው ያሉት። የኛ ደቡቦች ገዳማትን መጀመሪያ እየዞርን የምንጎበኝ ችግራቸውን አንዳንድ ችግሮች የምንሸፍን በረከቱን የምንካፈል አገር ሰላም አይደለችም እየተባለ ገዳማትን እንዳናይ እየተደረገ ነው። በመቀጠል ከገዳም አባቶች እየተፈናቀሉ እየተገደሉ ነው ያሉት። የኛ ዝምታ እስከመቼ ነው? እየተገደሉ የኛ ዝምታ ደግሞ አባቶችን ግድያቸውን ያባሰ ነው እና እንነሳ ባለማተቦች፣ የደቡብ ክልል ወጣቶች የኛ ዝምታ በአርሲ ላይ ስለሚገደሉ ኦርቶዶክሳውያን ግድያ ምክንያት እየሆነ ነው። የኛ ዝምታ ድምጽ ልንሆን ይገባል። ዝምታችን እያባሰ ነው ያለው። በየደብራችን እንደራጅ። ለወጣቶች ነው የመልእክት። እንደራጅ። አባቶችን እያስገደለ ነው ያለው። የኛ ዝምታ አባቶችን እያፈናቀለ ነው ያለው። ተነሱ ባለማተቦች፣ እንቃወማለን ስለ አርሲ ግድያ። መሞት ችግር የለውም ታውቃላችሁ። ሞት ምንም ነው። በተለይ በሃይማኖት ጉዳይ ሲሆን ችግር የለውም። ግን በጣም ልብን የሚሰብረው ነገር ምን እንደሆነ ታውቃላችሁ? በህይወታቸው ዋጋ ከፍለው እነሱነታቸውን ለኛ ሰጥተው አስተምረው ብዙ ቦታ ያደረሱ ወላጆችን ሳደርሱላቸው አንድ ቀን እንኳን
ላደረጉት ነገር አንድ ቀን ህሊናን የሚያሳርፍ ስራ ሳትሰሩ ያውም እናንተ ብቻ አይደላችሁም ዋጋ ከከፈሉ ቤተሰቦቻችሁ ጋር አንድ ላይ ስትቀበሩ አሳዝኑ። በአርሲ ውስጥ እየሆነ ያለው ይሄ ነው። የሀገራችንን የሥራ ዕድልና የኢኮኖሚ ሁኔታ ሁላችሁም ታውቃላችሁ። ብዙ የአርሲ ወጣቶች ለእናቶቻቸው፣ ለአባቶቻቸው፣ ለእህቶቻቸው፣ ለወንድሞቻቸው ዋጋ ለከፈሉ ሳይደርሱ የሚያሳዝነው ራሳቸውን ማጣታቸው ብቻ ሳይሆን ከነዛ ቤተሰቦቻቸው ጋር እየተቀበሉ ከአንድ ቤት 5-6 ሬሳ እየወጣ ነው። እኛም ዝም ብለናል። አያሳዝንም? አለቅሳለችና እማማ ኢትዮጵያ የወላዶች መካን አርገዋት ልጆቿ ዓለሙ ንብረቱም ሁሉም ያልፋልና ይበቃናል በቀና ልቦና የሕፃናት ድምፅ ተሰማ በራማ ስለሆነች ምድሪቷ ኪልዳማ የዘገየ ቢመስል እግዚአብሔር ቀድሞ ይፈርዳል ሳሉ በምድር የአቤል ደም ጸባዖት ደረሰ ቃየንስ ወዴት ገሰገሰ ላዛኘቷ ሁሉ ይሆናልና ንገሯት በጽኑ ልቦና። ከሊባኖስ የተባበሩት አረብ ኤሚሬትና መካከለኛው ምስራቅ ሀገረ ስብከት በአርሲ ሀገረ ስብከት ስለሚገደሉት በማህተባቸው ምክንያት ስለሚሞቱት ኦርቶዶክሳውያን በዚህ መልኩ መግለጫ ወጥቷል። ብፁዕ አባታችን እግዚአብሔር ያክብርልን፣ ቡራኬው ይድረሰን። ብፁዕ አባታችን አቡነ ዲሜጥሮስ የዚህ ሀገረ ስብከት ሊቀ ጳጳስ ናቸው ማለት ነው። ቢዘገይም የጥያቄዎቻችንን መልስ አግኝተናል። በአረብ ሀገራት የሚገኙ አብያተ ክርስቲያናት ለምን ዝም አሉ? ጥያቄን ጠይቅ ብያችሁ ነበር የዛሬ 15 ቀን ቪዲዮ ላይ። ጥያቄያችን ሁሌም ከዝምታ ሳይሆን ከጥያቄ ከቁጭ ከማለት ሳይሆን ከመስራት መልስና መፍትሄ ይመጣል። አሁንም ሰርተናል ብዬ አላምንም። ከዚህ በላይ መስራት እንዳለብን የኦርቶዶክሳውያን በአርሲ የሚሞቱት ኦርቶዶክሳውያን ሞት እስካላቆመ ድረስ ስራችንን እንዳናቆም ድምፅ መሆናችን እንድንቀጥል አሁንም ዝም ያላችሁ አብያተ ክርስቲያናት፣ ሰንበት ትምህርት ቤቶች፣ ማህበራት መግለጫ አውጡ፣ አቋማቸውን አሳውቁ። ምዕመናን ፕሮፋይላችሁን በመቀየር አሁንም ድምፅ መሆን ይገባናል። ከኦርቶዶክሳውያን ጎን መቆም ግድ ይለናል። መንግስት ተኝቷል። ለህዝብ እየቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ያልቀው? ለምንድን ነው በየቀን የሚታረደው ህዝብ? ለምንድን ነው የሚታረደው? በጣም ያንቀሽቅሾናል። ሞት ያንቀሽቅሾናል። በቃ መንግስት ይድረስልን። ፌደራል መንግስት ይድረስልን። ክልል መንግስት ይድረስልን። ሰው እየሞተ እያለ ሰው እየተገደለ እያለ እንደተከታተላችሁት ነው እንግዲህ ብፁዕ አቡነ ዲሜጥሮስም ከኤምሬትሱ ሊቀ ጳጳስ መግለጫ ሰጥተዋል። እንግዲህ ዝም አልተባለም፣ መግለጫ እየሰጡ ነው። ብዙዎችም ድምጻቸውን እያሰሙ ይገኛል። እንግዲህ በአርሲ የሚገኙ ኦርቶዶክሳውያን አሁንም በሰቀቀን ውስጥ ነው የሚገኙት። እንግዲህ በየጊዜው እየተያዙ በየጊዜው እየሞቱ እንደሆነ ሁልጊዜ የምንሰማው ዜና ነውና እቺን 2 እና 3 ቀናት ይሄ ነገር በረድ ብሏል። ግን በሰቀቀን ውስጥ በስቃይ ውስጥ ነው የሚገኙት። እኛ አሁን ልንደርስላችሁ ከተረጋጋ ልንደርስላችሁ ያስፈልጋል። አይዟችሁ፣ ምን ጎደለ፣ ምን እናርግ፣ ምን እናግዝ፣ ስለ ሃይማኖታችሁ ነው ይህንን ነገር ይህንን ዋጋ የከፈላችሁት፣ ይህንን መከራ የተቀበላችሁት፣ ስለ ማይተባችሁ ነው። እናንተ ማይተባችንን አንበጥስም ብላችሁ የደም ሰማዕታትነት ተቀብላችኋል፣ ወገኖቻችሁ አልቀዋል። እኛ ደግሞ የእናንተ በረከት ሊደርሰን ያስፈልጋል ብለን በዛ የሚገኙ ወገኖቻችንን ልንደግፍ ያስፈልጋል፣ ልናጽናናቸው ያስፈልጋል።
ወላጆቻቸው በሰማዕትነት ያለፉ ልጆችን ልንደግፍ ያስፈልጋል ማለት ነው። እኛ ኦርቶዶክሳውያን ምንድነው አንዳንዴ ችግራችን መሰላችሁ? የሆነ አጀንዳ ይመጣና አንድ ሳምንት ምናምን ወይ 2-3 ሳምንት እንደውም ያርሲው ተመስገን እግዚአብሔር የተመሰገነ ይሁን ትንሽ ተገፍቷል። እንገፋውና እስከ ፍጻሜው አናደርሰው ምን ተወዋለን ማለት ነው። እንዲህ ሲሆን እንግዲህ ገዳዮቻችንም ይለማመዳሉ። አይ እነሱ ሳምንት 2 ሳምንት 3 ሳምንት ከጮሁ በኋላ እኮ ጸጥ ነው የሚሉት ነገር ተለምዷል በእኛ በኦርቶዶክሳውያን ማለት ነው። ፍሬ ሳናፈራ እናቆመዋለን። እስከ ዳር ድንበር አንሄድም። አትሊስት ይሄ ስለ ፖለቲካ አይደለም፣ ሌላ ታሪክ አይደለም። የጠየቅነው መብቶቻችንን ነው። በሃይማኖታችን ምክንያት አንገደል፣ በሃይማኖታችን ምክንያት አንሙት፣ በሃይማኖታችን ምክንያት አንሳደድ ነው እያልን ያለን። ማንም በሃይማኖቱ ምክንያት መሳደድ የለበትም። እንግዲህ አንድ ቦታ ላይ ኦርቶዶክሳውያንን በሙሉ ለማጥፋት የሚደረግ ነገር ትክክል አይደለም። በተለይ ኦርቶዶክስ ቤተክርስቲያን ይቺ እምነት ለዚህ ሀገር ትልቅ ባለውለታ ናት። ይሄ መታሰብ መረሳት የለበትም። ሀገር አድርጋ ቆይታ ያስቀመጠች ይቺ ቤተክርስቲያን ናት። ትላንትና እኮ ዘመናዊነት ቴክኖሎጂነት በሌለ ሰዓት ፊደል በሌለ ሰዓት ብራናውን ድጣ ቀለሙን በጥብጣ ፊደል ስታስተምር የነበረች ቤተክርስቲያን ናት። ይሄ ውለታዋ አይደለም። ይሄ አይገባትም ለዚህ ቤተክርስቲያን። ስለዚህ እኛ ለኦርቶዶክሳውያኑ መቆም እኛ በዚህ በሚዲያ ሁልጊዜ አንዳችን ፍትህ ለኦርቶዶክሳውያን ብላችሁ መጽሐፋችሁ ዋጋ አላት። ዋጋ እንደሌለው አድርገን ይሄ ብንጮስ ባንጮስ ብንተወስ የሚለው ነገር ላይ ማተኮር የለብንም። አንዱ ስንሰባሰብ ነገ ፍሬ እናፈራለን ማለት ነው። ዛሬ ምን እያደረጉን እንዳለ አታዩም እንደ ሌሎቹ ቤተ እምነቶች አትሊስት አካውንቶቻችንን እንኳን ወደ መግደል ስለ ቤተክርስቲያን የሚቆሙ አካውንቶችን ወደ ማዘጋት እየደረሱ ነው። እኛ ግን ህብረትና አንድነት የለንም። ህብረት አንድነት ሊኖረን ያስፈልጋል። እሺ ወደ አባ ገብረ ኪዳን ከመሄዳችን በፊት እንደው እቺን የዚህን መከላከያ ሐሳብ ስሙ። በጣም ነው የምታሳዝኑ። የምር በጣም ታሳዝናላችሁ አንዳንድ ግለሰቦች ማለት ነው። እናንተ ምን አይነት ኢትዮጵያዊ ነው ማየት የምትፈልጉ? እናንተ ምን አይነት ኢትዮጵያዊ የሆነ ወጣት ነው ማየት የምትፈልጉ? መልካምን የሚያደርጉ ከዘረኝነት የራቁ ማየት የማትፈልጉ ከሆነ ምን አይነት ወጣት ነው ማየት የምትፈልጉ? እሺ በቅናት ወንድሙን የሚገል ወንድሙን የሚያጠፋው የወንድሙን እጅ የሚቆርጥ ነው ማየት የምትፈልጉ? እንዴ ስንት ከፍሎክ ነው ምናምን የምትሉኝ? እኔ ድንገት አንድ ግለሰብ እንኳን የከፍለኝ ዋጋ ይቅርና እኔ በግሌ ለአገሬ ዋጋ ከፈልኩኝ እንጂ አገሬ ራሱ ለእኔ የከፈለች ዋጋ የለም። አንድ ዋጋ የከፈለልኝ ክርስቶስ ነው ለዛሬ እንድደርስ ምክንያት የሆነ ታውቃለህ። እኛም ቪዲዮ ራሱ ያን ቪዲዮ ራሱ አይቶ አያውቅም እስከዛሬ። እሱ እንዲያይ ደግሞ አይደለም እኔ የሰራው። በሶሻል ሚዲያ የከፈታችሁት የሆነ ፕሮፓጋንዳ ደግሞ አለ። እንደዚህ ሆኖ እንደዚህ ሆኖ እንደዚህ በቃ ተውት። እኛ እኮ በየትም ብትመጡ አለን እንመልሳችኋለን። እናንተ አጥጋቢ መልስ እንሰጣችኋለን። እዚህ ሀባሻ ነው እዚህ ሀምባሻ የሚለው የሆነ ወሬ አለ። እንደዚህ አልቆ ብሎ ይነፍሳል። ይሄ እንግዲህ የቅናት ብዛት ነው። ቅናት ከዚህ የተነሳ እኮ ነው የወንድሙን እጅ የሚቆርጥ የወንድሙን አንገት የሚቆርጥ ከዚህ የተነሳ እኮ የዚህ ፍሬ ናቸው እኮ የሰይጣን መናፍስቶች ልጆች ናቸው እኮ በመልካም የሆነ ነገር የሚናደደው መልካም በሆነ ነገር የሚቀኑና በቃ ከቅናታቸው ብዛት የወንድማቸውን ነፍስ የሚያጠፉ ማለት ነው። ስለዚህ ምን አይነት ኢትዮጵያዊ ነው ማለት የምትፈልጉ? እኛ ባይዘው መልካም ነገር ስናይ መልካም ነገር የተሰራውን የተደረገውን አይተን ሼር የምናደርገው ሰዎቹ መልካም ነገር አድርጎ የማያውቁ መልካም ነገር ሲያደርጉ ምን አይነት ተቀባይነት እንዲኖራቸው ለመግለጽ አክል ነው። ባይዘው ይሄ ልጅ ላይ ተናገራችሁ አልተናገራችሁ፣ አወራችሁ አላወራችሁ፣ እሱ እስከዛሬ ቪዲዮውን ራሱ አላየም። እኔ ተናገርኩ እኔ ምን አልኩ አይ ዶንት ኬር አገባኝም። ይሄ ልጅ ላይ ተናገራችሁ ምን አላችሁ አወራችሁ፣ ልጁ የከፍታ እንትን ላይ ነው ያለ። ዞር ብሎ እናንተ ወለ የሚያዳምጥበት ጊዜ ይኖራል ብዬ አላስብም። እና ከንቱ አትልፉ። ቤትም ብትመጡ ደግሞ እኛ እንመልሳችኋለን። በየትኛውም መንገድ ብትመጡ አለን፣ አታጡንም። የአዶናይን ሐሳብ እንትን ለማለት አይደለም፣ በደንብ እንድታስቡት የምፈልገው እንግዲህ ምን አይነት ወጣት ማየት ነው የምንፈልገው? በተለይ ምን አይነት ትውልድ ነው ማየት የምንፈልገው? አሁን ያለው እያየን ያለነው ትውልድ ምን አይነት ነው? እያየነው ያለው ትውልድ እኮ በደንብ መካድ የለበትም። ዘረኞች ነን፣ ጎጠኞች ነን፣ በወንዝ ተከፋፍለናል፣ እርስ በርስ እየተገዳደልን ነው ያለነው አይደል? ወንድም በወንድሙ ላይ እየጨከነ ነው ያለው። አሁን ባዳ እንኳን አልመጣብንም፣ ሌላ አካል አልመጣብንም። እኛስ ምን አይነት ወጣት ነው ማየት የምንፈልገው? ነገ ምን አይነት ትውልድ እንዲኖር ነው የምንፈልገው? ይቅርታ በደንብ እንድትረዱ ይፈልገው። ይሄ ሰግጥ ፈምስ ከሚለው ጋር እያያያዝኩ አይደለም። መልካም የሆኑ ወጣቶችን፣ ዘረኝነት የሌለባቸው ወጣቶችን፣ እርስ በርስ ማይገዳደሉ ወጣቶችን፣ እርስ በርስ ማይጨካከሉ ወጣቶችን ማየት አንፈልግም?
ምን አይነት ኢትዮጵያን ነው ነገ ማየት የምንፈልገው? አሁን ይሄ ልጅ ይዞት የመጣውን ሐሳብ አስተካክለን አቃንተን ይዘን መሄድ ነው ወይስ ልጁን መጣል በየቤተ እምነቱ ስለዚህ ልጅ መስበክ ነው የሚሻለው? ምን እናድርገው? የያዘውን ነገር ተመልከቱ። ሃይማኖት አለየም፣ ዘር አለየም። ሰዎች ሁል ጊዜ ፐርፌክት 100% ትክክል አንሆንም እኮ። እኔ ጋር ያለ ስህተት እናንተ ደግሞ ያንን እኔ ጋር ያለውን ስህተት ታዩታላችሁ። ያንን ስህተቴን ተናግራችሁ ተነጋግረን ካልተራረምን ማን ነው የሚያረመን? አብሮ ገደል መሄድ አንድነትን የሚሰብክ ፍቅርን የሚሰብክ ሰላምን የሚሰብክ እርስ በርስ መዋደድን የሚሰብክ አካላቶች ሁል ጊዜ ወደ መሬት እንዲቀበሩ ነው እየተደረገ ያለው ማለት ነው። ስለዚህ ምን አይነት ወጣቶችን ነገ ምን አይነት ኢትዮጵያን ምን አይነት ትውልድ ነው ማየት የምንፈልገው? በደንብ እዚህ ላይ ልንገነዘብ ያስፈልጋል ብዬ አስባለሁ። አበዛውባችሁ መሰለኝ፣ በጣም ይቅርታ። እሺ ኦርቶዶክሳዊት ማለት ምን ማለት ነው? ቤተክርስቲያን ደግሞ እሳት ውስጥ ናት ያሉበት ምክንያት ምንድነውና አንዳንድ ነገሮችን እንስማና እንጨርሳለን። ኦርቶዶክሳዊትነት ማለት ምን ማለት ነው? አንዲት ሙሽራ ሆና ለክርስቶስ የታጨች ናት። ብዙ አይደሉም። አንዲት ሙሽራችን አንድ የታጨን አንድ ሆነን ነው። ይሄ ግልጽ እንዲሆንልን ላርቃችሁ እንዲህ አለ ወንጌል። የሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዲህ ይላል፣ ለእረኛው 100 በጎች ነበሩት። ከ100 በጎቹ አንዱ ጠፋ። ምን አለ? ሊፈልግ ወረደ። የጠፋው ሰው ነው። ዝቅ አለና ምን አለ? ለአንዲት ሴት 10 መክሊት አላት። ሴት ያላቸው ሥላሴ ናቸው። ከ10 መክሊት አንዱ ጠፋት። የጠፋው ሰው ነው። ወረደና ቁጥር 11 ላይ እንዲህ ይላል፣ ለአንድ ሰው 2 ልጆች አሉት። አንዱ ድርሻዬን ስጠኝ አለና ጠፍቶ ሄደ። 2 ልጆች መላእክትና ሰው። ቅዱስ ቄርሎስ ወይም ማሪሳቅ አስተሐሙታው አብያን ከመዘለሉሳን መላእክት እንደ ታላቅ ወንድም እኛ እንደ ታናሽ ወንድም ነን ይላል። ራዕየ ዮሐንስ ምዕራፍ 19 ቁጥር 9 ላይ እንዲህ ይላል፣ ያጠቃልልና ሁሉን ሙሽራይቱም ያማረ ልብስ ትለብስ ዘንድ ተሰጣት። ልብሱ ማን ነው? ክርስቶስ። ሙሽሪት ማናት? ምእመን። ስንቱና አንድ። ዛሬስ ምንድን እጮኛ የታጨን በስጋው በደሙ ያጨን አንዲት ሙሽራ ለመሆን ምንጓዝ አንዱን ሙሽራ ምንዋሃድ አካል ነን። አንዱን ምትዋሃድ አካል ከሆነች ብዙ አይደለችም። ሙሽራው አንድ ነዋ። ወሩካቢውም ሰሚያ ቃለ እግዚአብሔር ሊቁ አባ ጊዮርጊስም በመጽሐፈ አርጋኖን በዚህ ዓለም ወንድና ሴት ተጋብተው ሩካቤ ፈጽመው ልጅ ያስገኛሉ። የበጎ ሰውነት የክርስቲያኖች አንዲት አካል ሙሽርነት ግን ሩካቤው አለ ቃሉን መስማቷ ነው ይላል። በአንዱ ቃል ምጸንስ ጮኛው አካለ ክርስቶስ ናት። ወደዚህ ምስጢር ነው የጠራን። ኦርቶዶክሳዊ አንድነት ማለት እዚህ ውስጥ ያለ ህይወት ማለት ነው። እዚህ ውስጥ ያለ ህይወት በአንዱ ኪዳን በአንዱ መቅደስ የሚመላለስ ከዚያ በኋላ ነው በአፋ በምንገለገልበት በዚህ ዓለም በሰራ ነው ቤተ እግዚአብሔር በቤተ መቅደሱ ዙሪያ እያወደስን እያስቀደስን የምንመላለስ እኛ ህብረቶች ስንኖር ነው። ይቺ ክርስትና ይህች አካል ይህች ምስጢር ልበሉ ምኗ ነው አንድ የሆነው? አስባችሁታል? አንድ የሆነ ነው የትኛው ላይ ነው? ምድራውያንማ ቢሆን ባልደነቀም ነበር። አይደንቅም። ከማን ጋር ነው አንድ ያደረገን? ልበሉ ከቅዱሳን መላእክት ጋር፣ ከነፍሳተ ቅዱሳን ገነት ካሉት ጋር፣ ብሔረ ሕያዋን ካሉት ጋር፣ ብሔረ ብፁዓን ካሉት ጋር፣ በዚህ ዓለም በገጸ መሬት ከተሰወሩትና ከግሁሳን ጋር እንዲሁም በዚህ ዓለም የምንኖር በተጋድሎ የምንኖር ሰዎች ሁሉ አንዲት ሙሽራ ሁነን ለክርስቶስ የታጨን ሁነን ነው አንድ የተባልነው። ከዚህ ህብረት ውስጥ መውጣት ይፈልጋል? ይሄንን ምስጢር አኗኗር ሊጠላም ይችላል? የለም። ኦርቶዶክሳዊ አንድነት እንዲህ እያለ ይቀጥላል። እንዲህ እያለ ይህች ህብረት ደግሞ ምስጢራዊት ናት፣ ጸሎታዊት ናት፣ ሰማያዊትና መንፈሳዊት ናት፣ ከተቋም ውጭ ናት፣ በህይወቷ የምትገለጽ ናት። የክርስቶስ ማደሪያና ዙፋን ናት አይደለ? ማን? ምእመን። የት ያለች ይህች? ታዲያ አንዲቷ ቤተክርስቲያን ውህድት የተዋሃደች ግንጥል አይደለችም። ኦርቶዶክሳውያን
በእንዲህ ያለ ምስጢርና ልልና የተጠራን ሰዎች ከጊዜ ወደ ጊዜ ከዘመን ወደ ዘመን የአንድነት ህይወት እየጠፋብን ትናንት የነበረ የኦርቶዶክሳውያን ሀብትና ልልና እየተለየብን መጥተናል። ላስታውሳችሁ ሀገራችን የእግዚአብሔር ሀገር የእግዚአብሔር ዙፋኑና የቸርነቱ መገለጫ ይህንን ምስጢር ጥንቅቅ አድርጋ ትረዳ የነበረች መረጃዋ ምንድነው? መጀመሪያ አንድ ዙፋን ነበራት፣ ይኸውም ንጉሠ ነገሥት ነው፣ የእግዚአብሔር ምሳሌ የሆነ። ሁለተኛም አንድ ስርዓትና ምስጢር ነበራት፣ ይኸውም ዛሬም ያለ ግን እየደከምንበት የመጣን የክህነት ኃይልና የምስጢር አቀባበል ስርዓት ነበራት። ክብሯ ገናናነቷ ባይድ ያልነካው ድንግልት ናት። ድንግልት ነውር ነቀፋን ያልተለማመደች ነበረች። ከማን የተቀዳች? ከዚህኛዋ ሰማያዊት ምስጢር አንድነት የተቀዳች ህይወት ናት። የተቀዳች ምንጯ ሁሉ ጥሩይ ነው፣ የጠራ ህይወት ነው። እንደ ምድራዊነት በዚህ ዓለም ትሰራለች፣ እንደ ሰማያዊነት ተዘጋጅታ ሰማያዊን ዓለም በተስፋ ተጠብቃለች። እኛ እንደዚያ ነን። እዚህ ዓለም ፈርሰን በስብሰን የምንቀር ህይወት የሌለን አደለንም። ብላ ጠጣ ነገ ትሞታለህ አንልም። ዓለምን ለትውልድ ለማስረከብ እንሰራለን። ሰማያዊን ዓለም ለመዋጀትም እንዘጋጃለን። ክርስትና በዚች ምስጢሩ የመጣ ነው። ቤተክርስቲያን እሳት ውስጥ ናት። ቤተክርስቲያን እየነደደች ነው። የክርስቶስ መንግስት። እኛ ግን እነሆ በሆነ ነገር እየተጣላን ነው። በፍጹም ተኩላዎች ነን። በእውነቱ እየሮጡ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው። መቀለጃ አይደለም፣ ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? እየቀለድን ነው። መቼ ነው የምንነቃው ግን? ብቻ እግዚአብሔር ይሆነ። ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። የተጨነቃችሁ ሰዎች፣ ቤተሰብ ፊቱን ያዞረባችሁ፣ ወዳጅ ያገለላችሁ ሰዎች በእርግጠኝነት ይህን ታሪክ ከሰማችሁ በኋላ ትጽናናላችሁ፣ መፍትሄውንም ታገኛላችሁ። ነገ ኅዳር 14 ቀን አባ ዳንኤል ይከበራሉ። በዚህ በአባ ዳንኤል ጊዜ በፋርስ ሀገር ላይ አንድ ንጉስ ነግሶ ነበረ። ይሄ ንጉስም እግዚአብሔርን የማያውቅ አላዊ ከሃዲ ነበረ። በአጠገቡም ባለመድኃኒቶችንና ጠንቋዮችን ሰብስቦ ይቀልብና በእነሱ እየተዳደረ ይኖር ነበር። እንዲህ ባለው ሁኔታ እየኖረ እያለም አንድ ቀን በከፍተኛ የሆድ ህመም ታመመ። በዚህንም ጊዜ እነዛ ባለመድኃኒቶችና ጠንቋዮች ከዚህ በሽታ ሊያድኑት አልቻሉ። ቢሞክሩ ቢወጡ ቢወርዱ በሽታው አልድናለ። በዚህንም ጊዜ ንጉሱ አንዱን ጠንቋይ ጠራውና እኔ አንተን እዚህ ቁጭ አድርጌ የምቀልብ ካላዳንከ ለምን ነው እገልሃለሁ ብሎ ዛተበት። በዚያንም ጊዜ ጠንቋዩ ከሞት ለመትረፍ ሲል አንድ ዘዴ አሰበ በተንኮል። እንዲህም ብሎ ለንጉሱ ነገረው። ንጉሱ ያንተ መድኃኒት እንዲህ ነው፣ ለእናትና ለአባቱ ብቸኛ የሆነ ልጅ አቅርብ። እናቱ በደንብ አድርጋ ትሰረው፣ አባቱ ደግሞ ይረዳው። ያንን ደም ጠጣና ተቀባ ትድናለህ። ለዚህ በሽታ መድኃኒቱ ይሄ ነው ብሎ ነገረው ለንጉሱ። እንዲህ ብሎ ለንጉሱ የነገረው በምን ምክንያት ነው ከተባለ አንደኛ ንጉሱ ይሄንን አያደርግም ይፈራል ብሎ አስቦ፣ ሁለተኛ ንጉሱ እንኳን ደፍሮ ይሄንን ነገር ቢያደርግ እናት አባቱ ነው ልጃቸውን ለዚህ ነገር አሳልፎ የሚሰጡ ሰዎች አይገኝም ብሎ አስቦ በተንኮል ይሄንን ነገር ከሞት ለማምለጥ ብሎ ተናገረ። በዚያንም ጊዜ ንጉሱ
በየሀገሩ ላይ ዶሌዎቹን አሰማራ። እንዲህ አድርጎ ልጁን ለሰዋልኝ ሰው 1000 ወርቅ ዲናር ሰጣለሁ ብሎ አስነገረ። በዚህ አውራጃ ላይ የሚኖሩ አንድ ድሃ ቤተሰቦች ይኖሩ ነበርና ይህን ነገር ሲሰሙ ከልጃቸው ገንዘብ በለጠባቸው። ልጃቸውን ጥፍንግ አድርገው ይዘው ከንጉሱ ዘንድ አቀረቡት። ልጃቸው ግን እግዚአብሔር ያድነኛል፣ እግዚአብሔር መመኪያዬ ነው እያለ ይናገር ነበር። በዚያንም ጊዜ እናቲቱ ጥፍንግ አድርጋ ወደ ኋላ የልጇን እጅ አስራ አባትየው ደግሞ ሊያርደው ቢላውን አነሳ። በዚያንም ጊዜ ያ ልጅ በእንባው ሆኖ ወደ ሰማይ እየተመለከተ ከንፈሮቹን ያንቀሳቅስ ነበር። ንጉሱም ይህን ነገር ሲመለከት አዘነና ቆይ አንዴ እንዳታርዱት ልጁን ወደ እኔ ያምጡት አለ። በዚያንም ጊዜ ልጁን ወደ እሱ አመጡት። አንተ ልጅ እናት ወደ ኋላ እጅህን አስራ አባት ሊያርድ ሲል ወደ ሰማይ ቀና ብለህ እያየ ምን ነበር ስትናገር የነበረው ብሎ ጠየቀው። ልጁም እኔማ አምላኬን እየለመንኩት ነበር፣ እግዚአብሔርን እየጠየቅኩት ነበር አለ። ምን ብለህ እግዚአብሔርን ስትጠይቀው ነበር ሲለው ሰው ልጅን ቢገፋና ቢበድል አባትና እናት መከታ ይሆኑታል። ከዚያም የባሰ ነገር ቢመጣ ደግሞ ንጉስ ዳኛና አምባ መጠጊያ ይሆነዋል። እኔ ግን ከእናቴም ከአባቴ ማጥቻለሁ፣ ንጉስም ደግሞ አልፈረደልኝም ብዬ ወደ እግዚአብሔር እያመለከትኩ ነው እንዲያድነኝ አለው። በዚያንም ጊዜ ይሄን ነገር ሲሰማ ንጉስ ልቡ በጣም ራራና ያንን ልጅ 1000 ወርቅ ዲናር ሰጥቶት ከእናት አባቱ ጋር ወደ ሀገሩ እንዲመለስ አደረገው። እግዚአብሔርም የዚህ ንጉስ ርኅራኄ ተመልክቶ ሊያድነው ወደደ። በዚያንም ጊዜ በበራ የሚኖር አባ ዳንኤል የሚባለውን ቅዱስ አባት ሂዶ እንዲያድነው ላከው። አባ ዳንኤልም በዛ ቤተ መንግስት ደርሶ በንጉሱ ዘንድ ታላላቅ ተአምራትን አድርጎ በጌታችን እንዲያምን ካደረገው በኋላ ከያዘው የወድ በሽታም ፈወሰው፣ አዳነው። ከነ ቤተሰቡ ሁሉ አጠመቀው። አባ ዳንኤልም ንጉሱን ካጠመቀው በኋላ ክርስቲያን አድርጎ ካከበረው በኋላ ወደ ሀገሩ በሰላም ተመልሶ በተጋድሎ ኑሮ እግዚአብሔርን አገልግሎ በስቀን ከጌታችን ቃል ኪዳን ተቀብሎ አርፏል። ስለዚህ ቤተሰብ ያገለላችሁ ወዳጅ ፊቱን ያዞረባችሁ ሰዎች፣ ቀን የጣላችሁ ሰዎች እግዚአብሔርን ለምኑት። እግዚአብሔርን የያዘ ወርቁ አይወርቅም፣ በእግዚአብሔር የተያዘ ታሪክ ተበላሽቶ አያውቅም። ስለዚህ አምባ መጠጊያችን መሆን ያለበት ሰው ሳይሆን እግዚአብሔር ነው። ከምንም ከማንም የሚያድነን አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። ስለዚህ በሱ ተማመኑ፣ መፍትያችሁንም መንገራችሁንም እሱን አድርጉት። የአባ ዳንኤል በረከቱ ይደርብን፣ ይቆየን። ከመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አዎ እኛ እርስ በርስ እየተጣላን ነው፣ እርስ በርስ እየተከፋፈልን ነው። ቤተክርስቲያን እሳቱ እኛ እኮ ነን። ቤተክርስቲያን ህንጻው አይደለም እኮ። በአርሲ የሚገኙ ወገኖቻችን እኮ ቤተሰቦች ቤተክርስቲያን ናቸው። እየፈረሱ እየጠፉ ነው፣ እሳት ውስጥ እየነደዱ ነው። ሮጠን መቁረብ አይደለም፣ በውስጣችን ቂም ይዘን በቀልን ይዘን ተንኮልን ክፋትን ይዘን ለመቁረብ ብንሮጥ ምን ዋጋ አለው? ንስሐ ካልገባን ዛሬ ንስሐ የምንገባበት ጊዜ ነው ያለነው። ወደ እግዚአብሔር የምንመለስበት ጊዜ ላይ ነው ያለነው። የዘመኑን አስከፊነት ተመልከቱ፣ የደረስንበትን አስከፊነት። ይሄ ሊመልስ የሚችል ማን ነው? እግዚአብሔር ብቻ ነው። ጠፍተናል፣ ልጆቹ ነን ግን ጠፍተናል። ልንመለስ ያስፈልጋል። ወደሱ ልንቀርብ ያስፈልጋል። ልንመጣ ያስፈልጋል። በልባችን ወደ ክርስቶስ ልንመላለስ ያስፈልጋል። በእግራችን ነው እየተጓዝን ያለነው። እግዚአብሔር እግራችን አይደለም ልባችንን ነው የሚፈልገው። እናልቅስ፣ እናንባ፣ እርስ በርስ እንዋደድ፣ ዘረኝነትን ከውስጣችን እናውጣ። አንድ የእግዚአብሔር ልጆች ነን እኛ በክርስቶስ አንድ ነን። እህትና ወንድሞች ነን። ስለዚህ ከዚህ ዓለም እንውጣ። እግዚአብሔር ይታረቀን፣ ይቅር ይበለን። ለወገኖቻችንም እግዚአብሔር አምላክ ምሕረቱን ይላክ፣ ለሁላችንም ምሕረቱን ይላክ። ከገባንበት ከዚህ አስከፊ ዓለም ከዚህ አስከፊ ደም መፋሰስ እግዚአብሔር በቃችሁ ብሎ ያውጣል ለማለት እወዳለሁ። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።